ሰላም የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ዛሬ በተለያዩ ቪዲዮዎች ወደ እናንተ መጥቻለሁ። ሰሞኑ በማህበራዊ ሚዲያዎች ሲዘዋወሩ የነበሩ የተለያዩ መረጃዎችን ወደ እናንተ ይዤ መጥቻለሁ። ጆን ዳንኤል፣ አዝጌ፣ የተለያዩ ቲክቶከሮች፣ ዩቲናስ፣ ጎፋ ይገኛሉ። ስለዚህ ጉዳይ አንዳንድ ነገሮች እንላለን። ሙሌና ቬሮኒካ መካከል ምንድን ያለው? ስለዚህ ጉዳይ የተለያዩ ነገሮች እንላለን። ምሩ እና ኢዛና እውነት የፍቅር ህይወት አላቸው? ይሄንንም እንመለከታለን። ጆሲ ከማህበራዊ ሚዲያ ጠፍቻለሁ ብሎ ተመልሶ መጥቷል። አትጥሉኝም እያለ ነው። አንድ አስገራሚ ቪዲዮ አለ። ሶሻል ኢምፓክት ስንቶቻችንን ሴቶች እህቶቻችንን የምንጠብቀው የሚለውን በዛሬ ቪዲዮቻችን እነዚህን ጉዳዮች እየተመለከተን እንቆያለን። እናንተም እስከ ቪዲዮ መጨረሻ ድረስ ከኛ ጋር እንድትቆዩ በክብር በአክብሮት እንጠይቃለን። ነገር ግን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ሰዎች የደውል ምልክቷን በመጫን ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ከኛ ጋር አብሮ ይዝናኑ እንላለን። ይህ ሳሚ ቲዩብ ነው። ሳታ ተመልሷል ይላል ዋሂራ ዋንታና ሜራ ምን ማለት ነው? ጭብጨባ አይጥለኝም ማለት ዳይ ወደ መጀመሪያው የዛሬ ቪዲዮ እንመልከት። ሰላም ነው እንደም እዚህ አካባቢ ናሆም የሚባል ፔንሲዮን ታውቂያለሽ? ናሆም ፔንሲዮን አልጋሽ ምናምን በእናትህ እዚህ አካባቢ አላውቀውም። እሷ ቸኩላለች። አልጋ የለም የትም እዚህ ነገራችን ላይ እንደዚህ አይነት ነገሮች መንገድ ላይ ስታዩ እህታችን ብትሆንስ ምን ይሻለናል? እሺ በእናታችሁ ሴንስ እያሰባችሁ መልካም ነው። እነሱን ጠይቃች። ሰላም ነው አባት። እዚህ አካባቢ ናሆም ፔንሲዮን የሚባል አለ እንዴ? ናሆም ፔንሲዮን አልጋ ፈልጌ ነው። ከሱ ጋር አይደለም አታፍርም ማለት ነው። ኧረ በእናትህ በዚህ እድሜ ሁሉማ እንደ እንደዚህ የሚሆነው አባት እስቲ ልቀቃ ነው እና እናት ብቻችን ነው አናግሪኝ እሷ ጋር አቃ ወደዛ ሄዳው እሷን ለምን አታወራት? ፈልጋ እኮ ነው አባቴ ፈልጋ ነው እኮ እናንተ እቺን ስለትምህርት ቤት ነው የምትጣው አታፍረን ፈልጋ አይደል እንዴ? እሷ በሷ ፍላጎት ነው አናራታ ፈልጋ እኮ ነው። አሬ ዞር በለና ይገብራል። እሺ ወጣናት እኮ ያያችሁ የምታዩ ሰዎች ምናችሁ ነው የሚያማችሁ? ችግር አረ ዞር በለና አንተ ትንሽ አታፍረን? አረ አባቴ ሁሉም እኮ ነው በዚህ እድሜ የሚያደርገው። እኔ ነው ጉዳዩ። እንደዚህ አይነት ነገሮች ስታዩ አረ አባቴ አካበዳችሁ። ምንድን ነው ካበደው? አንተ ወደዛ ሄዳል። ወንዶችን ያብዛልን በቃ። እሺ በቃ አናገርሻት ምን አለች? ምንድነው? አረ ምንም ጣጣው እኮ የሌለው ነገር ነው። ሁሉም ነው በዚህ እድሜው የሚያደርገው። ምን ሆነ አቆ ይችላል እናቴን ይችላል በቃ ትለያለህ። የምሬን ነው። ሪስፔክት የምሬን ነው። እንደዚህ አይነት ሰዎችን ያብዛልን። የምር እንደዚህ አይነት ቀለቦችን ያብዛልን በቃ የምሬን ነው። ይሄ ልጅ ዲፊኒሽን እዚህ ጋር ያደረገው ነገር የሚለይ ተግባር ነው። እኔ እውነት አስገርሙኛል። የምር ሶሻል ኤክስፐሪመንት እያደረጉ ነው እነዚህ ሰዎችና ድራማ ነውና ይሄ ልጅ ሪል እንኳን ቢሆን እቺ ልጅ አትርፏታል ማለት ነው። ድራማ እንኳን ባይሆን ማለት ነው። ግን እያየህ ያለፍከው ስትጠይቅ ጭራሽ እዚህ አካባቢ አልጋ ቤት የለም ያልከው ልጅ ደግሞ ምንህን ነው የሚያምህ ማለት ነው። እና ብዙዎቻችን እንደዚህ አይነት ነገሮችን ስናይ ከእንደዚህ አይነት ነገሮች ነው ጥቃቶችን መከላከል የምንጀምረውና ይለመድ። እንደዚህ አይነት ሰዎች እንሁን። ብዙዎች ስናይ አንለፈው። ምን አገባኝ እኛ ላይ እስካልደረሰ ድረስ ነግበኔ ነው ዞሮ ይመጣል። ሁሌም እህት አለ እናት አለ። እንደዚህ አይነት ነገሮች ላይ ቢ ሲሪየስ። ለማንኛውም ወደ ቀጣዩ ቪዲዮ እንሂድ። የዛሬው ቀጣዩ ቪዲዮ ባልሽ መጣ ይዙ መጣው በቃ ካሌብ ይዙ እንደምታስበው አይደለም። እንዴት ነው ያሰብኩት? ሊስመኝ እንደዛ አልነበረም። እኔም አላውቅም አጋጣሚ። አንቺ የሱ ስሜት አይገባሽም። እኔ ግን የወንድ ስሜት ይገባኛል። ይቅርታ ከባልሽና ከጓደኛሽ መምረጥ ሳይኖርብሽ አይቀርም። መቼ ስህተት ነው አትለኝም? ምን ለማድረግ እየሞከርክ ነው? ስህተት አይደለም። እና ልታጣላኝ ፈልገህ ነው? ጓደኛሽ እንደሆንኩ አውቃለሁ፣ ግን ከዚህ በላይ እንድንሆን እንፈልጋለሁ። ከመቼ ጀምሮ? ቆይቷል። እኔ ከዚህ በላይ ፍቅሬን መደበቅ አልችልም።
እኔ እኮ ጓደኛ ነኝ። እኔ ደግሞ አፈቅርሻለሁ። ይቅርታዬን መስማት አልችልም። ደሞ ብለሽ እንዲያው ደሞ ባይኔ መጣ። ሁላችንም ከዚህ ቪዲዮ መማር ያለብን ነገሮች በቃ ተው ቤስት ፍሬንድ ሴትና ወንድ መሆን አይችልም ሲባል ሪያሊቲ ነው። በቃ አንደኛው ጋር የሆነ ፊሊንግ ይኖራል። ይህንን ነገር ገደብ አበጁለት። በተለይ ለሴቶች ነው። ብዙ ጊዜ ቤስት ፍሬንድ ነው ምናምን ትያለሽ። ባልሽ ካልወደደው ጓደኛሽ ካልወደደው ምን ያደርግልሻል ቤስት ፍሬንድ? ብዙ ጊዜ እነዚህ አይነት ቴክቦችን ብትወስዱ መልካም ይመስለኛል። አለበለዚያ ይኸው ዞሮ ዋጋ ነው የሚያስከፍላችሁ። የሆነ ትምህርት ለመስጠት ነው በእርግጠኝነት እነምሩ ኢዛና ይሄን ቪዲዮ የሰሩት። ከዚህ ትምህርት የሆነ ነገር መቅሰም ከቻላችሁ ቅሰሙ። አሳ መብላት በብልሃት ነው ጉዳዩ። አሳ ተሰጥቶ እንደ ዳቦ እየገመጣችሁ አትበሉትም። እሾክ ስላለው ቅስ እያላችሁ ነው የምትበሉት። ጠንቀቅ ይላል ሳሚቲው። እኔን ቀጥል እስቲ የዛሬ ቪዲዮ ሞዴና ቬሮኒካ ይላል። ሰሞኑ ማህበራዊ ሚዲያ ያጨናነቀው ቪዲዮ ነው። ይላውስ እንጂ ጎበዝ ወገብንባቷ መጀለን እስኪ ሙረጅ እስክስታ ይጀምር ባቺ አሁን ስለዚህ ቪዲዮ ምን ማለት ያስፈልጋል? በቃ የሌለ ነው የሚያምሩት ማለት ነው። በጣም ነው የሚያምሩት። ቬሮኒካ ታስታውሱ እንደሆነ የሆነ ሚዲያ ላይ ቀን ማግባት እንደማትፈልግ ተናግራለች። ግን ሙሌ ጠብሳ ያረጋት አልቀረም ብላችሁ የምታስቡ ሰዎች ምናችሁን ነው የሚያማችሁ? ሁለተኛ ፊልሟን እየሰራች ነው። ትወና ላይ ተገናኝተው ነው። ይሄ ትወና ሲል ነው በነገራችን ላይ። ሙሌም የራሱ ትዳር ያለው አርቲስት እንደሆነ ሁላችንም የምናውቀው ነው። ግን ማህበራዊ ሚዲያ ላይ ያላችሁ ሰዎች ወሬ ለማዛባት ወሬ ጥማት በቃ ሙሌና ቬሮኒካ ምናምን የለም ፊልም እየሰሩ ነው። ፊልም ትወና ላይ ነው። አንድ የትወና ሲን ነው ይሄና ሁለቱም ተናግሯል። በሁለቱ መካከል ምንም አይነት ግንኙነት የለም። ስራና ስራ ያገናኛቸው። ይህንን ደግሞ ሳሚ ቲዩብ ከውስጥ አዋቂዎቹ አጣርቶ ነው እውነተኛው መረጃ ለእናንተ ይዞ ይመጣላችሁ። ያው ምን ማድረግ አይቻልም። እንቀጥል። እሺ ዛሬ ወደ ሌላኛው ወደ ተላከልን ቪዲዮ እንግዲህ እዚህ ጋር የምትመለከቱትን ጆሲያችን አስቀምጧል። ሰላም ቤተሰቦቼ፣ ለትንሽ ቀን ከሶሻል ሚዲያ ራሴን አግለያለሁ። አታዩኝም፣ ግን ስመለስ በእጥፍ ከነበረኝ ጨምሬ ነው የምመለሰው። ማንም አይጥለኝም። አንተም አንቺም ብትሆኑ እነማንን ነው? አንተም አንቺም አጥሉኝም እያለ ነው ጆሲ፣ እያስፈራራ ነው። ይሄን ሲለቀው አይ ቲንክ እኔ ይሄን ቪዲዮ በምሰራበት ሰዓት ከ3 ቀን በፊት ነበረ። ከ3 ቀን በኋላ በ2 ቀን ልዩነት መጣና ጆሲ ጣፍቻለሁ ያለው ጆሲ ያለንን እንመልከት እስቲ። በሙዚቃን የተናገረ አጣቸገረው ብሎ ዞር ብሎ ያላየ ከፊት ይገኛል ቀድሞ ሊኮን ሊወቅስ ያለ ስም ሊሰጥ ምን እያወራ እንደሆነ ይገባዋል። እንዴት ነው ብሎ በድካም ያላየ ከፊት ይገኛል ቀድሞ ሊኮን ሊወቅስ ያለ ስም ሰጥታችሁኛል። ጉዳዩ ብትወቅሱኝ አልሰማም፣ ብታወሩት ስቄ አልፋችኋለሁ፣ እንቃችኋለሁ እያለ ነው ጆሲ። ግን ጠፍቻለሁ ያለው ኮመንቱን ገብቼ ሳይ አንዳንዱ ዌልካም ባክ ይሉታል። በ2 ቀን ልዩነት ከቻለ በእጥፉ ምናምን ነገር ብራዘር በርዶ ነበር እንዴት ተጠቅልለ ሲሞቅ ነው እንዲመጣው ስጠፋ በርዶ ነበር። ግን እንዲህ ማለት ያው እንዳቆም ግን አሁን ይሄን ቪዲዮ ስሰራ ቆመ ነው ጆሲ ቆመ ነው። እንዲህ ቪኒሽሊ አንዳንድ ጊዜ በእርግጥ ወጡን ለማውጣት እኔ ጆሲ ይመቸኛል። በቃ ቀለል ያለ ልጅ ነው። ማህበራዊ ሚዲያ ላይ ማን ይመቻል? ግን ጆሲ ነስቲፎ ምናምን ይመቹኛል። ቀለል ያሉ ናቸው። ምንም የሆነ አሻጥሮች ውስጥ ያልተነካኩ ናቸው ለማለት ቢከብድም ናቸው። ግን ጆሲ ምን እያለ እንደሆነ አልገባንም። ማን ነው ሊጠው የሞከረው? ማን ነው ሊያጠፈው የሞከረው? ምንም የገለጸው የተናገረው ነገር የለም። ብቻ ሄጃለሁ ስመጣ አለ። ከ2 ቀን በኋላ ተመልሶ መጣ። ቪዚት ነው ያደረገው መሰለኝ። እሺ እንግዲህ እንደተመቻችሁ ወደ ቀጣዩ ቪዲዮ እንሂድ። እስቲ ሌላ የተላከልን ቪዲዮ አለ ማህበራዊ ሚዲያ ላይ። እስቲ እንወስዱን ደግሞ ቤተሰቦች እንግዲህ ቦታው ላይ እህሉን ይዘን ደርሰናል። አሁን እህሉን አውርደን እናራግፋለን። አሮና እንጂ አረኑ አይደለም። ቪዲዮ ድጋሚ ተመልከቱት። አሮንን ተመልከት። ያስ
ያስቀመጠበት ልዩ ላይ ጋሞ ባለፈው ለታ የተከሰተ ነገር እንዳለ ሁላችንም የምናውቀው ነገር ነው። ለሱ እርዳታ ይዘው ሄደው ነው። ቲክቶከሮችን በዚህ ሂደት ላይ ማመስገን አለብን። ማህበራዊ ኢምፓክትን በመፍጠር ሶሻል ሚዲያ ኢንፍሉዌንስ ሲባል ዝም ብሎ አይደለም እና እንደዚህ አይነት ነገሮች ላይ በመተባበር በጣም መልካም ስራ እየሰሩ ነው። ለዚህ ስራቸው ደግሞ ክሬዲት መስጠት ተገቢ ነው ብዬ አስባለሁ። በርቱ። ይሄ በጣም ጥሩ ነው። ግን እኔ ሁሌም ጥያቄ የሚሆንብኝ በቃ ይዛችሁ ሄዳችኋል፣ መልካም ስራ ሰርታችኋል፣ መሸከሙ ምን አመጣው? በቃ ምንዛ ጋር የሚያወርድ እኮ አለ። ግን በቃ አምጥተናል እኛው ምናምን ጉድ። እሺ በቃ ተሸከሙ፣ ችግር የለውም። ብቻ እስቲ ያው ጆን ዳንኤል፣ ራቼ፣ ሃሮን፣ ዩቲና እዛ ናቸው ሁሉም። እንግዲህ ቲክቶከር የቀረ የለም ከንጉስ አዶናይ ውጪ፣ እሱም ከኢትዮጵያ ውጪ ስላለ ነው። እንቀጥል። አዝጌ የህዝብ ሰው፣ አዝጌ የህዝብ ልጅ ማለት ነው። በሁሉም ቦታ ቀድሞ ይገኛል። ዋንትያ እችላለሁ፣ ያዛታማን ትችላለች፣ ይቻላል ፓፓ። መልካም ስራ ሰርተዋል ቲክቶከሮች። እውነቱን ለማውራት በቃ የሚደነቅ የሚበረታታ ስራ ነው። አይ ቲንክ በጣም ጥሩ ነው። መረዳዳት፣ መልካምነት በጣም ፐርፌክት ነው። እነ ጆን ዳንኤል እና አዶናይ በዚህ መልካም ስራቸው ይታወቃሉ። አሁን ደግሞ በጋሞ በተከሰተው እነ ጆን ዳንኤል እና ክሩ ሆነው የሄዱት ቲክቶከሮች የቀረ ያለ አይመስለኝም። ተሰባስበው ሄደው ይህንን እርዳታ በመሬት መንሸራተት ህይወታቸውን ላጡ ለተጎዱ ሰዎች ሰፖርት ሲያደርጉ አይተናል። ሊበረታታ የሚገባው ነው። ሰፖርት እናደርጋቸው የሚገባው ነው። ምክንያቱም ብዙዎችን ትንሽ ሸክማቸውን ያቀላል። ለዚህ ጉዳይ ሁሉም ቲክቶከሮችን በጀማን ሄዱት በጀማ እናመሰግናለን። አዝጌንም ጨምሮ እናመሰግናለን። የዛሬ ቪዲዮቻችን ይህንን ይመስላሉ። እንደተማራችሁ እንደተደሰታችሁበት እናምናለን። በቀጣይ በሌላ የሪያክሽን ቪዲዮ እስክንገናኝ ድረስ ቻናሉን ሰብስክራይብ አድርጉ። ሀሳብ ካሉት ኮመንት ላይ ይጻፉ። ሁሌም እንደምንለው ይህ ሳሚ ቲዩብ ነው። ቸር ሰንብቱ።